አዎ ታስሬ ነበረ ሰብለ። ሃኒማ ጀግና ናት። ታስሬ ነው እስር ቤት ነበርኩ። አረ ጀሞ አንድ ነው የታሰርኩት። ጀሞ አንድ ወይ ያያ ጀሞ አንድ ጋር ነው የታሰርኩት። የምን እንትን ነው? አዎ ደንሳም ከሶኛል። ደንሳ ከሶኛል። ልዩ ጩፋ ከሶኛል። ካሪዝማቲክስ የሚባል ደግሞ ህብረት ከሶኛል። እነማን እንዳሉበት አላውቅም። እስቲ ያለሁኝ ካሪዝማቲክስ የሚባለው ህብረት እነማን እንደሆኑ አላውቅም። እና እንደገና ደግሞ ካውንስሉ ከሶኛል። 5 ነው የተከሰስኩት። 5 ክስ ነው የተከሰስኩት። 5ቱም ክስ ውሃ የሚያነሳ አይደለም ነው ያላቸው ፍርድ ቤት። እና ጅራ ግረ ተዋቀዮ ከምቦኔ ነከም ነጋም ባኔ ኩኖ ሂዳተራ ቱሬ ወይ እና እኔን ማስቆም አይቻልም። እንዴት ታስቆም? እውነትን እንዴት ማስቆም ይቻላል? እውነትን እኮ ማስቆም አይቻልም። እንዴት እዩ ጩፋ አሁን እኔን ሲከስ አሁን እንደናንተ ምን ይሰማቸዋል? አሁን እዩ ጩፋ እኔን የመክሰስ ሞራል አለው? ክስ እሺ ዲጄ ቢግ ቦይ እንግሊሽ እዩ ጩፋ የከሰሰኝን ክስ ሲነበብልኝ በጣም ነው የሳኩት። ቴንኪው ቃል ክፍሌ። አሁን እዩ ጩፋ በምን ሞራሉ ነው እኔን የሚከሰው? ምን የመክሰስ ሞራል አለው እዩ ጩፋ? እኔንማ እንዴት ነው ማትወጂኝ? ቃል ክፍሌ እዩ ጩፋ እኔን ይክሰስ? የቱ ደሬ ያሳሰረኝ ካውንስሉ ነው። ምን ያው እንትኑን እኮ ያው ወስዳለሁ አይደል እንዴ? የክሱን ግልባጭ እኮ ወስዳለሁ። አምስት እንትናቸው የከሰሱኝ እና አንዱ የሻሸመኔው አንተ ዱጩሌ ቴንኪዩ ቀላል ዳኒ ናዝራዊው ያ እኮ በስርዓት የሚቆም እውነት የለም። እዩ ጩፋ ከሰሰኝ። ይሄ ጆሮ እኔ ነው። ገዛለሁ። ብር ትሰጠኛለህ? ብር ስሰጠኝ ገዛለሁ። አሁን ብር ያለኝ ትንሽ ነው ያለኝ። አሜን አሜን። እኔ ትንሽ እንትን ያደረገኝ የዛ የሪል ስቴቱ የሐዋሳው የለም ያ ወንበዴ ማን ነው እንትና የሚባለው ሐዋርያው ማቴዎስ የሚባለው እሱ እኮ ማዕከላዊ ነው። ታሰረ እኮ። እኔ እስር ቤት እያለሁ ነው እሱ ወደ ማዕከላዊ ከሐዋሳ ይዘውት ሄዱት። ፌዴራል ከሐዋሳ ይዘውት እኮ ሄዱ። እኔ ይታሰራል ብዬ ወይ ኮች እና ዙፋን አበበ ማቅሽ ነሽ? እሺ እንግዲህ በዚህ ላሰናብትሻቸው እና አይ ያው ስር ነው እንግዲህ። ከዛም በላይ ሊቀ ፍቅራዊ ሰላም ነው። መጣው ሲምሩፍ መጣው በጋነጋ ቱርቴው ብሌሶ ያ ሃናንን አገባታለሁ። ጂጂ ሃናንን አገባታለሁ።
ሃናንን በቃ ፈተናውን ስላለፈች አሁን ሃናንን ያው ምን እግዚአብሔር ከኔ ጋር ነው። እንዴት እንደረዳኝ ምንም ብዙ ማውራት አይጠበቅብኝም። እኔ እዛ ያለው ብዙ ነገሮች እንዳያችሁት ምስቅልቅላቸው እንዳለ ዝብርቅርቁ ነው የወጣው። የነዩ ጩፋ ተባረኪ። እንግዲህ ወንድማችንም እህታችንም አው ስር ያንስብኛል። እውነት ነው። የሌቦችን ገመድ የእንጀራ ገመድ በጣጥሼ ያው ስር ያንሰኛል ስላልሆነ ነው። እነሱም ለነገሩ ከዛ ያለፈ ነገር ነበር ያሰቡት፣ አልተሳካም። ከዛ ነው ከፍ ያለ ነገር ነበር ያሰቡት። እግዚአብሔር እረኛዬ ስለሆነ ግን ለክፉ አሳልፎ አልሰጠኝም። ጥሩ ጊዜ ነው ያሳለፍኩት። የእውነት በጣም ነው እግዚአብሔር ከኔ ጋር ነበረ። በጣም ደስ ብሎኝ ምንም ሳልከፋ፣ ምክንያቱም የገባሁበትን ዓላማ እጄ ላይ የገባው ሰንሰለት ካቴና አዲና እሺ። እና አመሰግናለሁ ስጠይቁኝ የነበራችሁ። ወደ ፕሪሚየር ሊግ ሳይሆን አልወረደም፣ እዛው እንትን ላይ ብሔራዊ ሊግ ላይ ቆየ። ሌሎች 5 ክለቦች ሲወርዱ የኛ ክለብ ሰርቫይቭ አድርጓል። እግዚአብሔር በዛም አላሳፈረኝም። በነገር ሁሉ ነው የረዳኝ በእውነት። አረ በጣም ትልቅ በረከት ነው በእውነት። በጣም በጣም ትልቅ በረከት ነው። እግዚአብሔር ነው የረዳኝ። በህይወቴ አንድ ትልቅ በረከት ተጨምሮልኛል። ትልቅ በረከት ተጨምሮልኛል። ስንቱ ሲርመጠመጥ በወንጀል ሲታሰር ስለ ወንጌል እውነት ስለ ክርስቶስ አይ ፍትህ አው ልክ ነው። ምንድነው ልዩነቱ? ለ300 ብር ዋስ ሞባይሌ መያዙ ነው ትንሽ። ሞባይሌ ለ300 ብር ዋስ መያዙ ትንሽ ቅር ብሎኛል። ለ300 ብር ዋስ ፎረንሲክ ምርመራ ተብሎ ጋብዘኛ ያ ናጋ በዝሜ በእውነት ሐመር ዓለም አይ ቁንጫ የለውም። ይሱ ቁንጫ የለውም። አዲስ እስር ቤት ነው። አዲስ እስር ቤት ነው። ቁንጫ የለውም። ቁንጫ የለውም። ደስ ይላል። እንደ ልብ ነው። ሽንት ቤት እንደ ልብ። በጣም ጥሩ እስር ቤት ነው የነበረው። በጣም ጥሩ የእስረኛ ኃላፊዎች ናቸው የነበሩት። እኔ አወዝ ቬሪ ሃፒ በጣም በጣም ደስተኛ ነኝ በእስር ቤት ቆይታዬ። በጣም አንድ ነገር ተጨመረልኝ። ያኔ እስር ቤት በነበርኩ ጊዜ ያኔ እስር ቤት በነበርን ጊዜ ለማቅራራት ይጠቅማል። ለማቅራራት አይደለ? ያኔ ትግል ላይ በነበርን ጊዜ አይደል የሚሉት? ያኔ ትግል ላይ በነበርን ጊዜ ምናምን ይላሉ አይደል? እና አሃ መሪጌታ ሚስጥሩ ሰላም ነህ ወይ? አንተ አንድ ቀን ታስረ ወጣ። እኔ እኮ በጣም ተናድጄ ነበረ። አንተም ታስረሃል ሲባል ሰምቼ ያኔ እዛ እንትን ላይ ተገናኝተን እዛ ምንድን ነው ኢንተርቪው ቦታ ተገናኝተን ስለነበር ቲክቶክ እና በጣም ቅር ብሎኝ ነበር። ታሰርክ ሲባል ካውንስሉን ያሳሰረኝ ካውንስሉ አሳሰረኝና እነዩ ጩፋ መጥተው ከሰሱኝ። እነ እስራኤል ደንሳ ምናምን መጥተው እነ ጌቱ ለማ የካውንስሉ ደላላ ብለኸኛል ምናምን ብሎ እያሱ እንዴት ነህ? ማ 40 ሲሰግድ አየሁት እኮ የስቅለት ቀን። እኔ እኮ ነግሬያችሁ ነበር አልሰማ አላችሁኝ። በተለይ የአዳማ ታንከኛ ሙሉ ወንጌል እንደዚህ ውርደታቸውን ይከናነቡ። እንግዲህ አምና ነው የነገርኳቸው የምታስታውሱ ከሆነ ወየ ኤቢ አምና ነበር የነገርኳቸው። በቴንኪው ፈይሳ በደምረው ጉዳይ አምና ነው ታውቃላችሁ አይደለ? እኔ የነገርኳቸው ቪዲዮን የለጠፍኩት ሰውየው ኦልሬዲ ፌል አድርጓል። ደምረው ጠፍቷል። ደምረው የለም በህይወት
አሰናብቱት፣ በጉባኤ ቶሎ ብላችሁ ኤክስኮሙኒኬት አድርጉት ብዬ ስላቸው ያብዳል፣ ቅብርጥሶ ምን ይሆናል፣ እንዲህ ይሆናል፣ ሜዳ ላይ ይወጣል ምናምን ሲሉ ይኸው ዛሬ እየሄደ ወደ ኦርቶዶክስ ተመለሱ ምናምን ተፈትቻለሁ። ኢትስታይ አዎ ተፈትቼማ ነው። እና አልሰማ አላችሁ። ካውንስሉ ከማፊያ ጋር ነው የሚሰራው ስላችሁ አልሰማ አላችሁኝ። ይኸው ከጆሲ ጋር እጅ ከፈንጅ ያዝኩት። እኔን እኮ ያስያዙኝ እነሱ ናቸው። ፖሊስ አምጥተው ጆሲና ለጌታ ለአምላክ ነው ስገድ የተባለው። እንዴት ነህ? ሰላም ነው ወይ? እንዴት ነህ? ሀብትሽዬ ሰላም ላንተ ይሁን። እንዴት ነህ? በእናትህ እንኳን ደህና መጣ። ድምጼ ይሰማል? ሀብትሽ ደህና ቆየኝ። እንዴት ነህ? ድምጼ ይሰማል? እንዴ ሀብትሽ እየነዳሁ ስለሆነ አዎ ይሰማል። የኔ ነው ምናልባት ሞባይል ቀፎ ስለቀየርኩኝ ምናልባት በደንብ ካልተሰማ አላቅም። የኔ ካልተሰማ አላቅም እንጂ ተቀጣጥረን ራሱ ነው እየመራ ነጌቱን እየመራ ኃይሌ እንዴት ነህ? ሀብትሽ አማን ነው ወይ? እንዴት ነህ? በዘመናት መካከል እንደ እግዚአብሔር ያለ ማንም የለም ወዳጅ። ያ እውነት ነው። እንኳን እግዚአብሔር ለቤት አበቃ፣ እንኳን ተፈታ። አሜን 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 አሜን። ካውንስሉ ላይ አንተም ክስ አቅርበህ ነበር እንዴ? ወንጌላውያን ህብረት ክስ አቅርቦበታል። ማን ላይ? ካውንስሉ ላይ መግለጫ አውጥቷል በቀደም። አይ ካውንስሉ ነው አንዱ። እኔ ካውንስሉ እቸገራለሁ። የምን ካውንስሉ ላይማ የኔም ቴንኪው ሞሃባ፣ የእኔም እኮ ቸርች አለችበት ካውንስሉ ላይ በሶስት ጌቱ እንደከሰሰኝ የምታውቀው። አንደኛ ፖሊሶቹን ይዞ መጥቶ ከጆሲ ጋር ከፊትና ከኋላ ሆነው እኔ ያለሁበት ቦታ ላይ መጥተው በሁለት መኪና ያስያዙኝ በ5 ፖሊስ ጌቱና ጆሲ ናቸው። እንደገና ደግሞ ጌቱ ከነ እስራኤል ደንሳ ጋርም አብሮ ከሶኛል። እዛ የክስ እንትን ወረቀታቸው ላይ ከእስራኤል ደንሳ ጋርም አብሮ ከሶኛል። እንደገና ለብቻውም ከሶኛል። 3 ቦታ ነው የከሰሰኝ ጌቱ። በጌታ ስም አሁን እኔ ካሪዝማቲክስ የሚባለውን ህብረት ነው አሁን ማወቅ የምፈልገው። ቴንኪው እያሱ። ካሪዝማቲክስ የሚባለው ህብረት አንዱ የከሰሰኝ ካሪዝማቲክስ የሚባለው እነማን ናቸው? ገና ዛሬ መስማት ገና ዛሬ መስማት ነው ያውን የምትለውን ነገር በጣም ይገርማል። ካሪዝማቲክስ እነማን እንዳሉ ጠይቁልኝ ብያለሁ። ውስጡ እነማን ናቸው ያሉት እዛ ውስጥ? ወይስ ጌቱ ነው? እኛ ምን ጠይቃለን? ጽዮን ቲቪ ናግባ እስቲ መሪጌታ ሚስጥሩ እነማን ናቸው እዛ ውስጥ ያሉት? አለበለዚያ አለቃቸውም። እኔ ካሪዝማቲክስን አለቃቸውም። 5 ክስ አረኛ ማወቅ እንፈልጋለን። አብትሽ 5 ክስ ነው። አዎ ካሪዝማቲክስ እነማን እንደሆኑ እዛ ውስጥ ያሉት ያውቁታል ወይ? እኔ እንድከሰስ ቁጭ ብለው ቬርባል ይዘው ወስነው ነው ወይ የሚለውን ነገር ማወቅ ፈልጋለሁ። እነማን ናቸው? አለበለዚያ ያው እዚህ ላይ አልፋታቸውም። የት ተገናኝተው ከኔ ጋራ ካሪዝማቲክስ የሚባል የት ተገናኝተው ነው? በምን ከኔ ጋራ ምን ግንኙነት አላቸው? ካሪዝማቲክስ እግዚአብሔር መልካም ነው። በዚህ እስር ቤት ቆይታ ውስጥ በጣም ውጪ ብትሆን ኖሮ ብዙ ነገሮች ያጋጥሙ ይሆናል። እግዚአብሔር ከዛ ነገር ሊሰውርህና የሆነ ነገር ሊያስተምርህ ስል እንግዲህ እዛ ቆይተሃል። ጌታ መልካም ነው። መቼም እውነትን
ነፍ በርታ። እግዚአብሔር ካንተ ጋር ይሁን። አሜን። አመለ እንዴት ነሽ? ሽዬ እንኳን ደህና መጣ። እንኳን በሰላም ተፈታ። አሜን አሜን። ይሰማል? አዎ ይሰማል። ደስ ብሎኛል። በእውነት መውጣትን ሰምቼ ደስ ብሎኛል። አዎ ወጣሁኝ። እንግዲህ የአብስራ እንዴት ነህ? ልጅ እንዴት ነህ? ሰላም ነው ወይ? አውራቸውና የአብስራ ሞሃባ። እሺ ለሚ እንዴት ነህ? በወንጌል ሰላም ናችሁ ወይ? እንዴት ናችሁ? ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣ። በእናትህ ሰላም መጣ። ሀብትሽዬ እንኳን ደህና መጣ ወንድሜ። ስላየው ደስ ብሎኛል። እግዚአብሔር መልካም ነው። እንግዲህ ያው ብለናል፣ ካውንስሉ ሌላ እጅ ነው ስንል ያው በእዩ እየፎገረን በእዩ ጩፋ እየፎገረን ደግሞ ጀግኖችን የሚዋጋ ካውንስል ነው። እግዚአብሔር ግን በዙፋኑ ላይ ነው። ሀብትሽዬ በርታ። አይ እውነት ነው። እግዚአብሔር እዛ እኔ ከጆሲ ከሚባል ዱርዬ ጋራ እንደሚሰራ ድሮም ያው እናገር ነበር። የማፊያ ተቋም እንደሆነ ማፊያዎች የሚፈነጩበት ተቋም እንደሆነ እኮ እናገር ነበር። እና ከጆሲ ጋር ነው በሁለት መኪና 5 ፖሊስ ይዘው የመጡት፣ አብረው ነው የመጡት። እና ምንም አልገረመኝም። ሁለቱንም ሁለቱንም ደግሞ አንድ ላይ ነው ያገኘኋቸው። ጆሲንም ጌቱንም። ይሄም ከመኪና ወረደ፣ ይሄም ከመኪና ወረደ። ፖሊሶች ለጥያቄ ስለምንፈልግ ወደ ፖሊስ ጣቢያ እንሄዳሉኝ ማለት ነው። ከዛ ሌሎች ጓደኞቼም ስለነበሩ ምንድነው ሀብትሽ ምናምን ሲሉኝ፣ አይ እንግዲህ ፖሊስ እንፈልግሃለን ብሎኛል፣ እንግዲህ ወደዛ እየሄድኩ ነው፣ ያው ህጋዊ ወረቀት ይዘዋል አልኳቸው። እና አብረው ነው የሚሰሩት። ይሄንን ደግሞ ያው እንግዲህ እንነጋገራለን። ያው የምንላቀቅ ነገር አይደለም፣ የምንላቀቀው ነገር አይደለም። ስለዚህ በደንብ ከዚህ በኋላም እንግዲህ እየለየላቸው ይሄዳል ማለት ነው። እዚህ ጋር እዩ ጩፋን በአደባባይ የውሸት ተቃውሞ፣ እዚህ ጋር በጓዳ ደግሞ ከማፊያ ጋር አብረው እየሰሩ የሚሆን ነገር አይደለምና ለእኔ እግዚአብሔር መልካም ነው። ምንም አልከፋኝም። ወይ ሰላም ነው። እንኳን በሰላም ተፈታ ሀብትሽ። ስላየው ደስ ብሎኛል። ቴንኪው ነበረ ያሳስበን ነበረ። እግዚአብሔር እንኳን ረዳህ። እንግዲህ ትግሉ ይቀጥላል እንጂ በመታሰር የሚቆም የእነሱ ስራ ሲቆም ይቆማል እንጂ አንተ ስትታሰር የሚቆም ትግል የለም። ስራቸውን ሲያቆሙ ይቆማል። ደስ ብሎኛል። እንኳንም ለጽድቅ የሚከፈል ዋጋ ከፈልክ። ደስ ብሎኛል ስላየው። እንግዲህ ያው ምናልባት ስላሳሰር ነው ይቆማል የሚል ምናምን ምስኪኖች ካላችሁ ምን የተሻለ ነገር ሰርተው እዛ ያለው እኮ የታሰሩ እኮ ሌቦች አሉ አይደል እንዴ? እና ሐዋርያ ማቴዎስ እኮ ከሐዋሳ መጥቶ ፖሊስ ማዕከላዊ ሄዱና ጠይቁት። ማዕከላዊ እኔ ነግሬያችሁ ነበር ወንበዴ ነው ብዬ ሪል ስቴት ዘጸአት የለውጥ ሪል ስቴት ብሎ ወንበዴ ስንት ሺህ ሰዎችን የዘረፈውን ነገር ነግሬያችሁ ነበር። እንደሚታሰር ነግሬያችሁ ነበር። እኔ እስር ቤት ውስጥ እያለው እስር ቤታችን የተለያየው እሱ በውርደት ነው። ከአዲስ አበባ ድረስ ፌዴራል መጥቶ አንቆ ወስዶ ማዕከላዊ ነው ያለው፣ ሄዱና ጠይቁት። ፊቼ ጫምባላላን ብቻ ነው እንዲያሳልፍ የተፈቀደለት። ከዛ በኋላ ወስዶ ታስሯል። ወስዶት ነው የታሰረው። ስለዚህ ከሌቦች ጋራ የእዩ ጩፋ ደጋፊዎች አሁን ምን እንደምትሉኝ አላውቅም። የእዩ ጩፋ ደጋፊዎች እንግዲህ ምን እንደምትሉኝ አላውቅም። እሱ ካንሰር እያለ ሲሳደብ እሱ ልክ ነው አይደል? እኔ ማፊያ ወንበዴ እያልኩ ሲሳደብ እኔ ኃጢአተኛ አይደል? እንግዲህ ይታያል።
እና አሁንም አልቅሱ እንግዲህ መጥቻለሁ። አሁን እንደውም ብሶብኝ ነው የመጣሁት ብዙ ነገር አይቼ ስለመጣሁ ካውንስሉ ማን እንደሆነ ከነማን ጋር እንደሚሰራ በደንብ እጅ ከፈንጅ ስለያዝኳቸው አሁን እንግዲህ ታድኗቸው እንደሆነ እናያለን። እነ ጌቱን ካውንስል የምናየው ነው የሚሆነው እና እኔ እግዚአብሔር ይመስገን ጉዳት ሳይደርስብኝ በሰላም እግዚአብሔር ረድቶኝ በሰላም ወጥቻለሁ። ታፍኖም ሌላ ነገርም እኮ አለ። ያለሁበትን ቦታ በየዋህነት መናገሬ እንደግነቱ የመንግስት አካላት ሆኑ እንጂ የነሱ ግሩፕ ቢሆኑስ የነ ጩፋ የነ ጆሲ የነ ምናምን ግሩፕ ቢሆኑስ የነ እስራኤል ደንሳ ግሩፕ ቢሆን ምናልባት ይህንን ሀብትሽ በዚህ ሁኔታ ላታገኙት ትችሉ ነበር። ስለዚህ ፍርድ ቤት ነፃ ያለኝን ሰው መብቱ ነው ያለኝን ሰው ማንም ሰው ሊጠይቀኝ አይችልም። ነፃ ነው ያለኝን ሰው። ስለዚህ አታለቃቅሱ። እኔ ጋር መታችሁ እዚህ አታለቃቅሱ እና ሰላም ነው። ኢትስ ታይም። ሰላም ሰላም፣ እንዴት ነህ? እንኳን ተፈታ፣ እንኳን ለዚህ ቀን አደረሰ። አይሰማም? ይሰማል። እኔ ግን በዋናነት እንድትነግረኝ የምፈልገው እስር ቤት ውስጥ ወንጌል ሰራክ ወይስ አልሰራህም? ከሰራክ በቃ እግዚአብሔር ለዛ ነገር አሽቶክ ነበር ማለት ነው። ስንት ነፍስ ዳኑ። እዛ እኮ የገባሁት ለወንጌል ስርጭት አይደለም። እኔ እሱን ከፈለጋችሁ እናንተ ሄዳችሁ መስራት ትችላላችሁ። እኔ ለወንጌል ስርጭት አይደለም የገባሁት፣ እዛ ለረፍት ነው የገባሁት። እዛ እኔ እንደዚህ በጣም ጻድቅ የምትጫወቱ ሰዎች እናንተ ሄዳችሁ እዛ ገብታችሁ ስበኩላችሁ። ነው አይቻለሁ ቪዲዮውን። ባይዘዌይ እንዴት አድርጎ ጆሲ ራሱ ነው የለቀቀው ያንተ ቪዲዮ፣ እንደደነገጠ ሰው አድርጎ እሱ ራሱ እንደ አዲስ እንደመሰል አድርጎ ላይቭ አይቼዋለሁ። ጆሲ ነው ይዟቸው የመጣው እየመራ ጌቱንና 5 ፖሊሶች። ምክንያቱም ቦታውን የነገርኩት ያለሁበትን ቦታ የነገርኩት ለጆሲ ነው። እዚህ ካፌ ነኝ፣ እዚህ ካፌ ሻይ የጠጣው ነኝ። ያለችኝ ሰዓት 1 ሰዓት ናት። ከሰዓት በኋላ ውድድር አለብኝ። ስለዚህ በዚች 1 ሰዓት ውስጥ ልትነግረኝ የምትፈልገው ነገር ካለ ናና እዛ ጋር አግኝተኝ ተመለስ ያልኩት ለጆሲ ነው። ከዛ ጆሲ ደግሞ የሚሰራው ከነጌቱ ጋር ከካውንስል የማፊያ ተቋም ሆኗል ያልኩት ለዛ ነው። ሄዱ ጀሞ ሚካኤል ላፍቶ ክፍለ ከተማ ፖሊስ መምሪያ ወዲያው ማዘዣ ምናምን የእስር ትዕዛዝ አወጡ። ከዛ በኋላ ጌቱ በራሱ መኪና፣ ጆሲ በራሱ መኪና ለ2 መኪና መጡ። 4 ፖሊስ መጡ ከልጆች ጋር። እዛ አስፋልት እንዳያችሁኝ እኔ ወክ እያደረኩ ነው፣ አስፋልት እየተሻገርኩኝ መጡና ያዙኝ። ከዛ ጆሲ መጥቶ በቃ ጥቂት ደቂቃ አብረን እናወራለን ተባብለን፣ ከዛ ደግሞ ተመልሶ መጥቶ እሱ ምንም እንደማያውቅ ምናምን። ይሄ እኮ እንትነት ነው። ይሄ እኔ ምን ህፃንነት ልበለው ጅልለት ልበለው ድድብና ካልሆነ በስተቀር እኔ ከጌቱ ጋር አይደለም ኬዚ ወይም ከሌላ ጋር አይደለም። አዲስ አበባ ቢሮ ስመላለስ ነው የከረምኩት። ከሰበታ ቦሌ እግር ኳስ ፌዴሬሽን ለስራ ስመላለስ ነው 2 ወር የቆየሁት እና ራሱ ነው ይዟቸው የመጣው። ደግሞ መጥቶ ልክ ምንም እንደሌለበት እኔ ሀብትሽ እቺ ተራ እንትነች እኔን ምናምን አክቹዋሊ እኔ ስለምታሰር እንትን ሊሰራበት ተጠቅሟል። ግን ማን ያምነዋል ማለት የሆነ እሱ ጆሲን አምኖ ሰው ልክ ነው ብሎ ማን ይቀበላል? ጆሲን እና ተከሷል። ባይዘዌ ጆሲም ጌቱም ተከሷል። ፖሊስ ግቢ ውስጥ ገብተው ፎቶ እና ቪዲዮ በማንሳታቸው ምክንያት ተቋሙ ራሱ ከሷቸዋል። ምክንያቱም አይፈቀድም ተቋሙ ውስጥ ገብቶ። አንዱ ጥያቄ እሱ ነበር፣ እንዴት ፖሊስ ጣቢያ ገብቶ እንዴት መርማሪ ፊት ይቀርጻል ብዬ ገርሞኝ ነበር። እኔም አብረዋቸው ነው ማለት እነሱ ናቸው የያዙኝ። እዛ ውስጥ ካሉት ውስጥ የያዙኝ እነሱ ናቸውና ይሳደቡ ነበረ። የሚገርም ነገር እዛ እንደዛ እየቀረጸ ቪዲዮ ጌቱ እየቀረጸ ቪዲዮ
ደጅ ላይ እንትና ጆሲ እየቀረጸ እነሱ እኔን ነበር የሚሳደቡት ፖሊሶቹ መርማሪዎቹ ማለት ነው። እና እሱ እኛ በህግ እንጠይቃቸዋለን ስላሉኝ እሱን ለፖሊሶች ተዋለሁኝ። የነሱ ጉዳይ ስለሆነ ካልጠየቋቸው እኔ ጠይቃለሁ ማለት ነው። ያው የሚዲያ ሰው ስለሆንኩኝ በሚዲያ ጠይቃለሁ። ካልተጠየቁ ከተጠየቁ ግን ቀርቤ እኔ ራሴ ምስክርነት ስለምሰጥ ወዲያው ቪዲዮንም ፈርቶ ስለነበረ ያጠፋው ለምን ያጠፋል ታዲያ? እኔ እኮ የዩ ጩፋን ወይም ምንድነው የካውንስሉን ቪዲዮ አላጠፋውም እኮ። ለምን አጠፋል? አላጠፋውም። ምክንያቱም አምኜበት ነው ቪዲዮን የሰራሁት። እውነት ስለሆነ የሰራሁት ቪዲዮ። እሱ ግን ያጠፋበት ምክንያት በህግ ስለሚያስጠይቀው አጥፋ ስላሉት ነው። ቶሎ አጥፋ ስላሉት ነው። በኋላ ላይ መርማሪዎቹም ጠይቀውኝ ነግሬያቸዋለሁ። አይ እኔ እኮ ብቻዬን ነው ተይዤ የመጣሁት፣ ወንድምህ ነው ቤተሰብን ያነሳው ብለው እኔ እንትን ሊሉኝ ሞከሩ ማለት ነው። አይ ነው እኔ ማንም ቤተሰብ የለም ከኔ ጋር። እኔ ለስራ መጣው፣ ሻይ ቡና እንበል ተቀጣጠርን። መጡ ክትትሎች ያዙኝ። እሱ ፎቶ ቪዲዮ እያነሳ ግቢ ድረስ ቢሮ ድረስ ሁለቱ ናቸው ተካትሎ የመጡት። ከዛ በኋላ ነው ክሰስ ተብሎ በጠበቃ አማካኝነት እንትን ተብሎ የተከሰሱት። ስለዚህ እሱም በኋላ እናየዋለን ውጤቱን ላደረጉት ነገር ማቅረብ ትችላለህ አለ። እኛም ጋር አለ፣ ሌሎች እዚህ ከታችም እየጻፉ ነው አለ። በአስፈላጊ ሰዓት ሁሉ ኤቪደንስ ሆኖ መቅረብ ይችላል። ስላጠፉ አይደለም፣ ሊጠፋ አይችልም። አንዴ እንትን የተደረገ አለ እኛም ጋር። ስለዚህ ሁሉም ሰው ቪዲዮውን ሴቭ አድርጎታል። እንትኖቹም በጣም ነው ያዘኑት። እንዴት ተቋም ውስጥ ገብቶ እንዴት ቪዲዮ ሲያነሳ እንዴት መርማሪዎቹ እንዴት ዝም ይሉታል? እንዴት አልከለከሉትም? እንደገና ቢሮ ውስጥም ገብቶ ጌቱ ፎቶ ቪዲዮ ሲያነሳ በምን አግባብ ማን ለምን ፈቀዱለት ነው ሲባል የነበረውና እሱን በራሳቸው በቢሮ አካሄድ ይጠይቋቸዋል። እሱን እኔ እንትን ልል አልችልም አሁን ላይ። አሁን ብዙ መናገር አልፈልግም፣ ግን የተደረገው ነገር አግባብና አይመስለኝም። አሁን ጆሲ እኔ አክቹዋሊ እንትን ስለሆነ ነው ማለት ይቅርታ ስለጠየቀኝ እንደዚህ ላይቭ ላይ ገብቶ በድያለሁ ሀብትሽ ከዚህ በኋላ አይለመደኝም ብሎ ስላለ ነው እንትን በቃ ያለችኝ ትንሽ ደቂቃ 30-40 ደቂቃ ላግኝህና ከዛ በኋላ አውርተን እንመለሳለን ወደ ስራ ብዬው ስለፈቀድኩለት ያቺ ለካ እነሱ ሲደራጁ ነው የቆዩት። እኔ እንደው ከዛ በላይስ እግዚአብሔር ከኔ ጋር ስላለ እንጂ እንዴ ቢመቱኝስ፣ አፍነው ይዞኝ ቢሄዱስ፣ ቢጠፉስ? ደግነቱ ፖሊሶቹ ስላሉ ፖሊሶቹ ህጋዊ ስለሆኑ ነው እንጂ እንዴ በሁለት መኪና መጥተው እንደዛ አስፋልት ዘግተው ያንን ሲያደርጉ ቴንኪው ቢካ ሌላም ነገር እኮ ሊመጣ ይችል ነበር። እኔም ያው አንዳንድ ጊዜ የማይለወጥን ሰው ይለወጣል ብሎ ማመን ከዚህ በኋላ በእርግጥ ለእናንተም ትምህርት ይሆናችኋል። የማይለወጡ ሰዎችን ይለወጣሉ ብሎ በየዋህነት ማመን አንዳንድ ጊዜ ያው እንደዚህ እንትን ሊያደርግ ይችላልና ወንጌል ሰላም ነህ? እንዴት ነህ? ኧረ ሀብትሽ ኧረ አለም ነኝ። ከጠዋት እስካሁን ብለምን የስራ ይስጥ ስላላወቅህ ነው አላስገባም ያልከኝ። አዎ እንትኑን አላወኩም። አንደኛ የወንድ ፎቶ ነው እንዴ? የወንድ ፎቶ አታረግም ያለህ ማን ነው? ምንድነው? አገባሽ እንደ ይሄ ነው እንደ ሼባው አንቺ እስር ቤት እያለሁ አገባው። ቀጥሉ አወራለሁ። ቀጥሉ። አሁን አይመቸኝም፣ ሲመቸኝ አወራለሁ። እሺ እኔ ቀፎዬ እዛ ፖሊስ ጋር ነው ያለው። ለፎረንሲክ ምርመራ እንፈልገዋለን ብለው ፖሊሶች ጋር ስለሆነ ያለው ዋናው እንትኔ ይሄኛው በደንብ ካላሳያችሁ አላውቅም።
ቤካ እንዴን አቤ ሰላም ነው ወይ? ሀብትሾ ጸጋ ይብዛል ወንድምነት እንኳን ቲክቶክ ጭር ብሎ ነበረ። አሁን እንግዲህ ቲክቶካችን ወደ ቀድሞ ክብሩ ተመልሰዋለን። ሀብትሾ ስለመጣ በጣም ደስ ብሎኛል። ሁልጊዜ ፕራውድ ማድረግ ወንድሜ ነህ። በአደባባይ በቃ ያለምንም ፍርሃት የእንግዲህን እውነት ይዘህ የምትጋፈጥ የምትፋለም ለነፍስ ማስራራ ማንሳሳ ድንቅ ወንድማችን ነህ። እንኳንም መጣ ወንድም። ባይ ዘ ዌይ እኔ ከኢንፎርሜሽን ውጭ ነኝ እና የሰማሁት ሀብትሾ ታስረጥ ማታ እኩለ ሌሊት ምናምን የሰማሁት እና በውስጥ አወራለሁ። ኒው የሄድኩበትን ርቀት ምናምን ነገር እናወራለን። ዋና ነገሩ አንተ መምጣትህ ነው። የአንተ መምጣት እጅግ በጣም ያስፈልግ ነበርና እግዚአብሔር ይመስገን እንኳን ደህና መጣ። ምንም ማድረግ አይቻልም፣ ይቀጥላል። ሌባዎች፣ ማፊያዎች አይቀጥሉ፣ በጽድቅ የሚያገለግሉ ብቻ ይቀጥላሉ። ከምንም በላይ ግን እኔ በጣም ለአንተ ክብር አክብሮት ያለኝ በቃ ላመንክበት ነገር እስከ ህይወት መስዋዕትነት ለመክፈል ራስን በግላጭ ያወጣ ድንቅ ወንድም ነህ። በርታ ሀብትሾ። ማገዝ ባለብኝ ነገር ላግዝ። አም ሬዲ ለሚናዊት ሀብትሾ። ተባረክ። ወድሃለሁ። ሁላችሁንም ወዳችኋለሁ። እዚህ ያላችሁ አለም ያገባሽውን ሰውዬ አስተዋውቂ። ተባረኩ። እሺ አቤ ሰላም ብያለሁ። ዳኒ ሀብትሽዬ ተባረክ ወንድም አለም። እንኳን ሰላም ወደ ቤት አበቃ። ቤተሰቦች ጋር እንኳን አገናኘህ። ደስ ብሎኛል፣ በጣም ደስ ብሎኛል። እንኳን ተፈታ። ያው እግዚአብሔር ይመስገን። እስካሁንም ቆየም አሁንም ተፈታ። እግዚአብሔር ይመስገን። እንቀጥላለን፣ ይቀጥላል። እንደውም በአንተ ቦታ እኔ ልተካ ነበር የእውነት እና እንኳን ወንድሜ ተፈታ። ደስ ብሎኛል። እኔ ተተኪ ለማግኘት ነበረ ያው ትግል እያደረግኩ የነበርኩት። አንዳንዱ ያው ፈሪ ነው። ካውንስል ሲባል ሚሽኑ ሰዎችንም አይቻለው። እኔ እነዚህን እንትን ለማድረግ ራሱ ይከብደኛል። እኔ እንደዚህ ካውንስል ከነ ጆሲ ጋር የሚሰራ ከዱርዬ ከማፊያ ጋር የሚሰራ ካውንስል ደግሞ ይሄን በማስረጃ ነው። ምንም ከዚህ በኋላ እኔ አልሰማቸውም። በቃ እጅ ከፈንጅ ነው ያዝኳቸው። አብሮ ኔቨር እኔ ጋር ብቻ ነው ወይስ ሁሉም ጋር ተቆርጧል? ይቆራረጣል። አይችሉም። ምክንያቱም እጅ ከፈንጅ ነው ያዝኳቸው። አሁን ተመለስ። ሀብትሽ እኔ ልውጣ። በቃ ይሰማኛል። እግዚአብሔር ይመስገን። እንገናኛለን። እኔ ልውጣ። መልካም። እሺ ሀብትሽዬ፣ ስላየውህ ስለመጣህ በሰላም ስለለቀቁህ ቅድም አንድ የሆነ ነገር ስትናገር እየሰማው ነበረ። በመንግስት እጅ መውደቅህ፣ በሌቦች እጅ ቦረና ነው ያለሁት። ቦረና ማፊያ እየተሰራ ስለሆነ ሀብትሽ ኔትወርክክ ጥሩ አይደለም፣ ይቆራረጣል። እንሰማለሁ ሀብትሽ። የተሰማው አይደለም ለሱ ራሱ እሱ ተቋርጦ ነው ያለው ይመስለኛል።
ብልጭ ድርግም ይላል እና የአብስራ እንዴት ነህ? ሀብትሽ ኔትወርክ ነው መሰለኝና አው መብራት ይጠፋል ይበራል ይጠፋል። የኔ ኔትወርክ ከቀፎ ጋር እንትን ብሎ ትንሽ እያስቸገረኝ ነው። እንደገና ደግሞ ከተማው ላይ መብራት ዲም ላይት በለው በቃ ልክ አይደለም። መብራት ኔትወርኩም መብራቱም ልክ አይደለም። ሳፋሪኮም አልጀመረም እኛ ጋር እኮ ሳፋሪኮም። ኧረ እባክህ ሳፋሪኮም አልጀመረም እኛ ጋር እውነት። ትንሽ ኔትወርክ እሱ ገና ማስፋፊያ እየተሰራ ገና ማስፋፊያ እየተሰራ መሰለኝ። ኦኬ ስልክ ከየት ይላካል? መች ተላከ? አልተላከም። ለዛ እኮ ነው ያስቸገረኝ። ሳምንቱን ሙሉ የቆየሁት በዛ ምክንያት አይደለ? አልከፍት ብሎኝ አሁንም በላፕቶፕ ከፍቼው ነው እኮ እንጂ በጣም አስቸግሮኝ ነበረ። በጣም አይ ጥሩ ነው። ደግሞ ምንድን ነው ውጤት አልተነገረም? ሀብትሽ አይ ምን ሄዳችሁ እናንተ ናችሁ ሄዳችሁ እኮ እንትናን አትጠይቁትም? እኔ ደምስን ለምን አመጣም አንተ? ቆይ እዚህ የዘነበን እንትን ቤት የሆነ ያኔ ጀምሬ ነው የሄድኩትና የሆነ አጥር ምናምን የሚሰራ አጥር አለ የዘነበ ቤትና እሱን እንትን ማድረግ አለብኝ። ክረምት ነው አሁን እዚህ ክረምት ነው። ማታ አገባም ሀብትሽ ኔትወርክ መሆኑ እየተቆራረጠ ስለሆነ ሀብትሽ አሁን ራሱ እኮ ጓደኛዬ ቤት መጥቼ በጓደኛዬ ቤት ኔትወርክ ነው የኔ እምቢ ብሎኛል እኮ በዚህ ቀፎ ላይ እንትን ዋይፋዩ በዚህ ቀፎ ላይ እምቢ ብሎኛል የኔ። ኦኬ ኦኬ እውነት ነው። ሌላ እንትን ራውተር ወይ እነዚህ ዲሊንክ ራውተሮች አሉ፣ አሪፍ አሪፍ ራውተሮች ፋስትም ናቸው። አስቸግሮኛል እና ያኛው ስንት ጉድ የቻለ ኢንፊኒክስ ነው። አረ እንደ ኢንፊኒክስ ማንም የለም ስልክ በኢየሱስ። ኢንፊኒክስ ከልብ ስልክ ነው። ኢንፊኒክስ አየሁት እኮ። ሳይከፈል ማስታወቂያ አትስራ፣ ሳይከፈል ማስታወቂያ አትስራ ለኢንፊኒክስ። ኢንፊኒክስ ያለውን ልጅ አላየህም እንዴ? እንዴት እንደፈመሰ። አይ እውነቴን እኮ ነው። አይ ኢንፊኒክስ ምስጋና ይገባዋል። ማስታወቂያ መስራት አይገባውም። ምክንያቱም ሄዳችሁ አሁን እዛ ምን እንትና እኮ ጽዮን እንትን አላት አይደል እንዴ? ውክልና ስላላት እኔ እኮ እሱም ቦስ መታት ውሰድ ፕራይቬሲን አትፍ እንትን ካረገ እናወራለን። መታት ውሰድ። አይ ሞባይሉን እኮ እጽፍልሃለሁኝ። ስክሪን ሪከርድ አድርግ፣ ስክሪን ሪከርድ አድርግ። ሰላም ሀብትሽ፣ ብታወራው የምትናገረውን ነገር ስክሪን ሪከርድ አድርግ። እንዴት ነው? እንኳን በሰላም ተፈታ። እንዴት ነው ያፌት? ደህና ነው ወይ? ሰላም ነኝ እግዚአብሔር ይመስገን። እንግዲህ ከዛ እውነትም አልመሰለንም። እስቲ ቆይና ጣራ ብለን አንድ 3 ቀን ስናይ ያው ላይቭም ላይ ስለሌለ በቃ እንትን ለጠፍን። እኛም ምን ሆኖ ነው ዘይት ነጋዴዎችን ስለተናገረ ነው ወይስ ግለሰቦችን ትችት የሚጠሉ ግለሰቦችን ስለተናገረ ነው ወይ ይፈታ ብለን ደግሞ እንትናል ፖስት አድርገን ነበርና ምን እንደሆነም በቃ ምንም እንትን አላልንም፣ አላወቅንም ነበር ለምን እንደታሰረ። ያው ከዚህ ውጪ አይሆንም ብለን ነው እንግዲህ ቻሌንጅ የሚመጣው ከዚህ ትችት የሚጠላና ዘይት ነጋዴ የሆነ የወንበድና ስራ የሚሰሩት ተጋለጥም ብለው ነው የሚሆነው ብለን ነው ያሰብነው። እንኳንም በሰላም ተፈታ ብለናል። እንኳን እግዚአብሔር በሰላም አመጣ። አሜን ወዳጄ። አዎ እንግዲህ ማፊያዎች ናቸው። እኔ የእዩ ጩፋ ክስ ወደፊት እኔ ስለምንወስደው ዝርዝሩን አነባለሁ። እዩ ጩፋ ምን ብሎ እንደከሰሰኝ
እስራኤል ደንሳ ምን ብሎ እንደከሰሰኝ በጣም ነው የሚያስቀው። አይደለም እኔ ዳኞቹን ሁሉ ያዝናና ነበረ ክሱ ሲነበብ ማለት ነው። እና ካሪዝማቲክስ የሚባለው አንደኛው የሃይማኖት ተቋም ምን እንደሆነ አላወቅኩትም። እንግዲህ ቆንዴዴ ፈረስ እንዴት ነው ድሬዎች? እና ይሄ ካሪዝማቲክስ የሚባለው እነማንን ያቀፈ እንትን እንደሆነ እሱን ነገር በደንብ ማጣራት ፈልጋለሁ። ማን እንደሆነ እንኳን አላውቀውም። የከሰሰኝ ተቋም የሚገርም ነው። 2 ቀን ያደርኩት በሱ ተቋም ምክንያት ነው። አንድ ቀን ፍርድ ቤት ቀረብኩኝ 3000 ብር ዋስ ብሎ ፍርድ ቤቱ ሲፈታኝ ይግባኝ ተብዬ በሚቀጥለውም ቀን 2 ቀን እንዳድር ያደረገኝ ካሪዝማቲክስ የሚባለው ተቋም ነው። ምን የነማን እንደሆነ አላወኩኝም። ፍቄ ሰላም ነው ወይ? እንዴት ነህ ፍቄ? ደህና ነው ወይ? እንዴት ነህ? እና ማን እንደሆነ አላወኩትም። ይሄንን ነገር እንዴት አድርጋችሁ እንትን እንደምትሉልኝ አላቅም፣ እንደምታጣሩልኝ አላቅም። ካሪዝማቲክስ የሚባለው እነማንን የያዘው እነማንን ያቀፈተ እንትን ነው? ይሄ በፊት መጽሔት የሚያወጣው ነበር እንደ ካሪዝማቲክስ ብሎ መጽሔት የሚያወጣ ነበረ። ካሪዝማቲክስ ህብረት ነው፣ ጸሐፊ ህብረት ነው። በዛው ቀይረውት እንደዛው እነሱ ሰዎች ቀይረውት ሊሆን ይችላል። ኤኒዌይስ እንደ ምንድን ነው እንደ ፍቅር ህብረት፣ እንደ ቪዥነሪ፣ እንደ ምንድን ነው የነ እንትና እዩ ጩፋ ምናምን ጆጭሮ ያሉበት ፔንቴኮስታል እንደዛ አይነት ህብረት ነው። እና በውስጡ ያሉትን ዲኖሚኔሽኖች ቤተ እምነቶችን እነማን እንዳሉ ምክንያት በኋላ ላይ ሁሉም ተሰብስቦ ክሱ ይደርሰኛል፣ በጠበቃዬ በኩል ይደርሰኛል ክሱ። ግን ይሄኛውን ባቀው ጥሩ ነው። እርግጠኛ ነኝ በስሩ ያሉ ቤተ እምነቶች በውስጡ ያሉት አያውቁም። ቀጥታ ጌቱ ነው ለእነዚህ ሰዎች ክሰሱት ብሎ ደውሎላቸው ለአንድ ወይም ለሁለቱ ነግሯቸው መጥተው ክሱን ያስገቡት እንጂ ሌሎቹ ምንም የሚያውቁት ነገር አለ ብዬ አልገምትም። አሁን ከኔ ነው ሰምተው ማን ነው በስማችን ክሰሱ ያላችሁ? እኛ ከሀብታሙ ጋር አልተጣላን፣ ሀብታሙ እኛን አልተናገረን። ለምንድን ነው የከሰሳችሁት? ምክንያቱም እኔ እዚህ ላይ አስቀምጬ ሪፍሌክሽን ሰራለሁ፣ ላይቭም ገባበታለሁ፣ እንደገና ሪፍሌክሽንም ሰራለሁ። ምለቃቸው አይነት አይደሉም፣ አለቃቸው አለቅ። እኔ ጥቁር ይሁኑ ቀይ ይሁኑ 3 ህብረት ውስጡ ይኖር 10 ህብረት አላቃቸው። የማላቀው ተቋም እንዴት መጥቶ ክስ ይመሰርታል እኔ ላይ? እነዚህ በምንም ታምር የእንትን ቸርች ሊሆኑ አይችሉም። የወንጌል ቸርች ሰላም በድሉ ሊሆኑ አይችሉም። ስለዚህ እነሱን ፈልጋቸዋለሁ። በጣም ነው የምፈልጋቸው እነሱን በጣም። እና እስቲ ካሪዝማቲክስ ላይ ምናልባት የምትገቡበት ላይቭ ወይም የሆነ ፕሮግራም ካለ ከካሪዝማቲክስ ህብረት የመጣችሁ ካላችሁ እንደው 1 ወይም 2ቱን እንትን ብሰማ በጣም ደስ ይለኛል። አለበለዚያ የማፊያ ግሩፕ ነው ማለት ነው። ካሪዝማቲክስ ተብለው ማፊያዎች ናቸው ማለት ነው። የማፊያ ግሩፕ ነው ማለት ነው። አትሊስት እኮ ለመቃወም እንኳን ፍቄ እንዴት ነህ? ሰላም ነው ሀብትሽ፣ እንዴት ነው? እንኳን በሰላም ተፈታ። በጣም እኔ አዝኜ ነበረ በእውነት ስናጣ ፐርሰናል አዝኛለሁ። እንዴት ነው? በዋስ ነው ወይስ እንዴት ነው? በዋስ ነው የወጣሁት። እንግዲህ ዋጋ ከፍላል ማለት ነው። ዋጋ እንግዲህ ያስከፍላል። አንዳንዴ ምን ታደርገዋለህ? እውነት መናገር ዋጋ ያስከፍላልና ጌታ ይረዳሃል። በርታ እንግዲህ ማለት ነው። አንዴ የተጀመረ የእውነት መንገድ ስለሆነ ያው በ15 ቀንና በ16 ቀን ወይ ብሌን አንዴ ነሽ እስር የሚቋረጥ እውነት ያው መቼም የለም። ግን ካውንስሉን በዚህ ልክ እንኳን እጅ ከፈንጂ ያስኩት አንዱ በጣም ደስ ያለኝ ካውንስሉን ከነ ጆሲ ጋር እንደሚሰራ ድሮም ስናገር ሰው አላመነኝም ነበር። አሁን ግን እጅ ከፈንጂ ስለያዝኩት እንግዲህ የት ሄዶ እንደሚከሰኝ አላቅም። እንግዲህ አሁን የት ሄዶ እንደሚከሰኝ ከዚህ በኋላ መልስ ይሰጥበታል። እንዴ ባለፈው ይሄ ጆሲ የሚባለው እኮ ላይቭ ገብቶ
ሰበር ዜና ብሎ እሱም እኮ ለቆ ነበረ። ሰበር ዜና ሀብትሽ ጋር ተቀጣጥረን ነበረ እና ዛሬ መጥተው ፖሊሶች መጥተው ይዘውት ወደ እስር ቤት ሄዷል። እስር ቤት ምናምን ብሎ ሰበር ዜና ብሎ ሲያወራ ነበረ። ከዛ ከአንተ ጋር ከተቀጣጠረማ ሰው ደግሞ እንደዛ ብሎት ከአንተ ጋር ከተቀጣጠረማ ያንተ እጅ ይኖርበታል ተብሎ ነበረ ሰው ሪያክት ሲያደርግ የነበረው እዛ ላይ። እዛ ቦታ ጓደኞች አሉኝ። እቺ ጀሞ አንድ ማዲያዋ ፊት ለፊት የሆነ ቆንጅዬ ካፌ ነች እና እዛ ጋር ጓደኞች አሉ። ምክንያቱም ጆሲን የቀጠርኩበት ምክንያት ነበረኝ እኔ እዛ ጋር ለካ እሱ እንግዲህ በቃ የማይለወጡ ሰዎች ናቸው። ይቅርታ ቢሉም ተለውጫለሁ ቢሉም ምንም ቢሉ በቃ እነዚህ ሰዎች ማፊያዎች ናቸው የምለው ለዚህ ነበረ እና እኔ በተአምር ግን ከጌቱ ጋር አብሮ ይመጣል ብዬ ግን አልጠበኩም። አሁን እሱ ነው ልዩነቱ። እኔ ጆሲ ብቻውን መጥቶ ቅጣት ታክል እኔ ሬዲ ሆኜ ነው እዛ ቦታ ላይ የሄድኩት። አንድ ለጠብ ለምናምን እጋበዛለሁ ቢል መኪናም ይዞ ስለሚመጣ ምንም ሊያመጣ እንደማይችል አቅ ነበር። ለራሱ ፈርቶ ነው የሚሄደው እንጂ ምንም ሊያደርገኝ እንደማይችል እርግጠኛ ሆኜ ነው እዛ ካፌ ላይ የቀጠርኩት ማለት ነው። በተአምር ግን ጌቱን ይዞ ጌቱን እየመራ ከ4 ፖሊስ ጋር ይመጣል ብዬ ግን ኔቨር ኤቨር አይ ዲድንት ኤክስፔክት። በምንም ተአምር አልጠበቅኩኝም። ጌቱን ይዞት ፖሊሶች እየመራ ልክ እንደ ይሁዳ ጌተሰማኒ ኢየሱስ ጋር እንደመጣ እየመራ ይዞት ይመጣል ብዬ አልገመትኩም። ለካ ልክ ነበር። ጌቱ ከማፊያዎች ጋር እንደሚሰራ ስናገር የነበረው ነገር ልክ ነበረ። ምንም አልተሳሳትኩም። ልክ ነበርኩ። ጌቱ ማለት የካውንስሉ ኃላፊ ነው እንደ እንትን ነው ታዲያስ ጌቱ ማለት ሀብትሽ ጌቱ የካውንስሉ ጸሐፊው። ኢየሱስ አይ እዚህ ጋር ግን እንደው ከይቅርታ ጋራ ሀብትሽ እንኳን በሰላም ተፈተ እንኳን በዚህ ሁኔታ ስላየን እኔ በግሌ ደስ ብሎኛል። እንኳን በሰላም እግዚአብሔር ለዚህ አበቃ። ምንድነው አሁን በመካከላችሁ የገባሁት ይሄ ማነው ጆሲ የሚባለው ይሄ ነብይ ጆሲ የሚባለው ሰውዬ እኔ እዛ ላይ ነው የሰማሁትና እኔ ማለት እንደ ጥሩ አድራጊ ነው ግን ሲናገር የሰባ ሀብትሽን ታስሯል፣ ስለዚህ ድምጽ ሆኖት ሲል ነው የሰማሁት። እንደ እውነት ለመናገር ከሆነ ድምጽ ሆኖት ታስሯል፣ ላድነው ስሞክር እኔንም ሌላ ችግር የሚከተኝ ነገር ሲሆን የመጣሁትና ድምጽ ሆኖት ብሎ ሲያስተላልፍ ሰምቻለሁ። እውነት ለመናገር ከሆነ አሁን ቪዲዮ ሊኖር ይችላል እና ግን አሁን ሀብት ሲያወራ ደግሞ ሲናገር እነዛ ሰዎችም ጋር እንደውም አሳድሞ እንደመጣ ነገር ነው። እንግዲህ እንደዚህ ከሆነ በጣም ክፉ ሰው ነው ማለት ነው። ግን ሲናገር ጥሩ ለአንተ ድምጽ እንደሚሆን ድምጽ ስጡት፣ ለሀብትሽ እንደዚህ ስለተያዘ ለሀብትሽ ድምጽ ሆኖት ተይዟል ምናምን ብሎ ነው እንትን ያለው ይሄን ለማስተላለፍ። ግን ደግሞ አይ ይዟቸው የመጣው ምን አልክ ማለት ጥሩ ለአንተ አይነት እንደቆመ አስመስሎ ነበር ያቀረበው እዛ ላይ። አይ ውሸቱን ነው። በምን ታዲያ እንትን ሊያደርግ ይችላል? ውሸቱን እኮ ነው። እዛ እኔና እሱ ተቀጣጠርን። ከዛ ከፈተና ምንድነው ዋትሳፕ ከፈተና የለበስኩትን ልብስ አየ ማለት ነው። ዋትሳፕ ከፈተና የለበስኩትን ልብስ አየና ለነሱ ማሳያቸው ማለት ነው። አሁን ሲገባኝ ማለት ነው። ከዛ እኔ እንደውም ለምንድነው ዋትሳፕ ቪዲዮ ከፍተ የምታየው? ተቀጣጥረን ልንገናኝ አይደል እንዴ? ምን ዋትሳፕ ከፍተው ምን ያሳያል አልኩት። ለካ እሱ ለፖሊሶቹ እያሳያቸው ነው። የኦሮሞ ባህል ልብስ ለብሻለሁ። ምክንያቱም የዛን ቀን የስፖርቱ ውድድር የሚዘጋበት ቀን ነው ከሰዓት በኋላ እና ሰበታ ስለሆነ ያካሄድን ያለ ነው። የሰበታን ህዝብ ማመስገን ስላለብን ቡድኔም ልብስ ቀይሯል፣ 28ቱም ቀይሯል። እኔም ደግሞ የባህል ልብስ ለብሻለሁኝ። ከዛ ለካ ለነሱ ያሳያቸው ነው። እኔ አስፋልት ሲሻገር ብቻ መጥተው ሲይዙኝ ነው ያየሁት።
ከዛ ወዲያው ጌቱ መጣና መኪናውን አዙሮ አቆመና ወረደ ማለት ነው። ከዛ እንዴ አልኩና ሳቁኝ። ሳቄ መጣ እንዲያይቸው እንዴ ሞባይሌን እንደዚህ በአንድ እጄ ሞባይልን ያዝኩኝ። አምጣ ሞባይልን አውጣ ሞባይልን ምናምን ሲሉኝ ሌቦች ነበር የመሰሉኝ። ሳያቸው በጣም ትልልቆች ናቸው። ከዛ ሰውም ከበባቸውና ምንድነው ያለ እንትን ነው እንደ የምትይዙት ምናምን ብለው ሰው ክብብ ሲያደርጋቸው አወጡና እንትኑን አሳዩኝ ማለት ነው። የማዘዣውን አሳዩኝ። ሳየው በስሜ ነው የወጣው። ከዛ በኋላ ልክ ከእሱ ጋር እንዲያወራው ጆሲ መጣና በመኪናው አቆመ ማለት ነው። ከዛ ሞባይሉን አወጣና ፌዴራል ፖሊስ ነኝ፣ የት ነው የምትወስዱት? የት ልትወስዱት ነው የምትይዙት? ምናምን ቀርጻለሁ ምናምን ሲል አሁን ገና አሁን በደንብ ፈገግ አልኩ ማለት ነው። እቺ ነገር በጣም የምትገርም ተከታታይ ፊልም ናት። ይሄ ሳቂ መጣና ኦኬ አልኩኝ። አሁን ጌቱ ክፈት መኪናውን፣ ገቢና ክፈት ምናምን አሉት። ከዛ ከፈተ። ደግነቱ ከጀሞ 1 እስከ ጀሞ ሚካኤል 1 ፌርማታ ናት፣ ቅርብ ናት። ወዲያውን የደረስ ነው። እኔማ በቃ ይዘውኝ ወደ አባ ሳሙኤል ወይም ደግሞ ወደ ምንድን ነው እንትን ወደ እንጦጦ ምናምን ነበር የመሰለኝ። ደህና እዛ ወስደው ደህና ሂሳቤን ይሰጡኛል ይሄ ነበር የጠበኳቸው። ወዲያው ፖሊስ መምሪያ ስንገባ ደስ አለኝ። ከዛ በኋላ እንትና እኔ ማነው ጌቱ የያዙኝ ፖሊሶች ተያይዘን ወደ ህንፃው ስንገባ ጆሲ ደግሞ እየበረረ መጣ ማለት ነው። ያው ትራፊክ ላይት ይዞት ከኋላችን ስለነበር እየበረረ መጣና አሁንም ፖሊስ ግቢ ገብቶ ቪዲዮውን አንስቶ መቅረጽ ጀመረ። ጸጥኔ ምንም አልመለስኩለትም። በቃ አሁን ስላወቅኩኝ የጆሲ እና የጌቱ ቅንብር እንደሆነ በቃ ስላወቅኩኝ እየቀረጸ እንትን አደረገና ከዛ በኋላ ወዲያው አልለቀቅም። ከዛ ውስጥ ቢሮ ገባ እንዳያችሁት እዛ አንደኛው ቪዲዮ ላይ ውስጥ ስንገባ ደግሞ የቀረጸኝ ማን ነው? ጌቱ ነው። ጌቱ ሲቀርጸኝ መርማሪዎቹ ቁጭ ብለው እያዩ ነው። 5ቱ መርማሪዎች እያዩ ነው። ቁጭ ብለዋል ቢሮ ውስጥ 3ቱ ቆመው 2ቱ ቁጭ ብለዋል እያዩ። በጣም ይገርማል። ኔትወርክ ነው መሰለኝ የለም። ፖሊስ ቢሮ ላይ ኮፒ ሊንክ ቢያደርግ እዚህ ያለ ሰው ጥሩ ነው። 10 እንኳን ቢያደርግ ኮፒ ሊንክ አድርጉ እስቲ። ከዛ በኋላ ፖሊሶች ያንተ ወንድሞች ናቸው የቀረጹት፣ ያንተ ቤተሰቦች ናቸው ቀርጸው የለቀቁት ምናምን ጭቅጭቅ ሲነሳ አያ እንደማይሆን ያ አይሆንም፣ የኔ ወንድሞች ተከትለው እዚህ ድረስ አልመጡም፣ ማንም ሰው እኔ ጋር የለም። ስለዚህ የቀረጹት ይሄና ይሄ ነው፣ ይሄና ይሄ ነው፣ ይሄና ይሄ ነው ብዬ በኋላ ላይ ነው ያስረዳኋቸውና እየተግባባ ነው። ከዛ በኋላ መከሰስ አለባቸው ወደሚል ነገር የተመጣ። ስለዚህ ጆሲ ከጌቱ ጋር እንደሚሰራ እንድታውቁ ለእናንተ ነው፣ ለእኔ አይደለም። እኔ ድሮም አውቃለሁ፣ ግን ይሄኛው ቪዲዮ እና ፎቶ መደብ ማስረጃ ነው። ጌቱ ከነ ጆሲ ጋር እንደሚሰራ ሌሎቹንም አውጣለሁ። ታዲያ ድምፅ ሁኑት ያለ ለምንድን ነው? በዚህ ደረጃ ከባድ ሰው ነው ማለት ነው። የሚገርም ሰው። እንደ አጋጣሚ በሰዓቱ ላይቭ ነበርኩና ጆሲ በቃ ወንጀለኛ እንደሆንክ ቀን እንደጨለመብህ ለማውራት ነው የመጣው እንጂ አንተን ለመርዳት አይደለም። በሰዓቱ የመጣው እዚህ ላይ መጥቶ የሚያጮው ጆሲ ነው። ሪከርድም ይዘውታል ብዙ ልጆች። በቃ መያዝህን እንደ ቢግ ዲል ትልቅ አድርጎት ነው ያወራው። ድራማ ነው የሰሩት። ያው ምንም ማጅራት መቺዎች ድራማ ካውንስሉ ያው ማጅራት መቺ ነው ታውቃለህ አንተም። የተሰባሰቡት ካውንስሉ ውስጥ በጠቅላላ ወንበዴዎቹ ናቸው። ስለዚህ ጆሲም መጥቶ የሰራው ድራማ ነው እዚህ ላይ በቃ ምንም ማድረግ አልችልም፣ ያሳዝናል
በጣም እያለቀሰ ምናምን ብሎ ነው በጣም በቃ እንደ ፈርስትሬት እንዳረክ አድርጎ ምናምን ነው ያወራው። እኔ ያለ በሰዓቱ ያስታውቅበታል ወሬው ራሱ እንዳለቀሰ በቃ የ40 ቀን እድሉ ይሄ ነው ምናምን ብዙ ነው ያወራው። ሪከርዶ አለች ተዝናናባት። እንደው የሪከርድ ያደረጉት ይኖራሉ። በቃ ለሱ ትልቅ ደስታ ነው። ያው ምንድነው ታውቃለህ እንደ ጊያዝ የሚዘርፉ ሰዎች እውነት አይፈልጉም። ስለዚህ እግዚአብሔር ደግሞ ለበጎ እኔ አምሮብን የወጣው ሳይ በጣም ተስማምቶ ነው ያየው። ደስ ብሎኛል። ስራ ቦታ ነኝ። ሌላ ቀን በደንብ አወራለሁ። በርታ ወንድሜ፣ ከጎን ነን። እሺ ቴንክ ዩ። ኦኬ ሀብትሽ ምንድነው እኛም የሰማነው ከጆሲ ነው ሁላችንም ማለት ይቻላል። እና ደነገጥን። ስንሰኔ ረሰማ ደነገርኩኝ። ወይ ጉድ! ደግሞ ምን እኔም ጠረጠርኩኝ። እንዴት እንዲህ እሱ ቀጥሮት በዛ ሁኔታ ሊያዝ ቻለ የሚል ነገር አጣ። እውነትም ለመሆኑ በቃ ከሚዲያ ሳጣ ነው ሚዲያ ላይ ሳጣ በቃ ትክክል ነው ማለት ነው። ሀብትሽ ተይዟል ማለት ነው። ምን እንትን አለኝ። እኔ ግን የምለው ይሄ ራሱ ካውንስሉ ሰሞኑን አብያታዎች የተቃወሙት ያወጡት ነገር የድሮ ነው ያሁን ነው? ሰሞኑን ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት ዲስኮኔክት አድርገናል የሚል ነገር የድሮ ነው ያሁን ነው? እኔ ምናልባት የድሮውን አምጥተው እንዳይሆን የሰማሁት ነገር አለ። የበፊቱ ነው የበፊቱ የድሮ ጌቱ ከነንትና ጋር በሚሰራበት ዘመን ጌቱ ከነ ጆጭሮ ከነ ዩጩፋ ከነ እስራኤል ታጋ ያኔ በሚሰራበት ጊዜ ያው የመጀመሪያው ላይ እሱን ነው አሁን ያወጡት እንጂ አሁን አይደለም። አሁንማ እኔንም እንደ አዲስ እንትን ለማድረግ ነው። አሁን ይሄ የእነንትና ግሩፕ ነው የነ ጩፋ ምናምን የነደረሰ ላቀው ምናምን ግሩፕ ነው። አሁን ይሄኛው የነ ጆጭሮ ግሩፕ ነው ይሄኛው። ኦኬ ኧረ ኢየሱስ ስም ነው በጣም ይገርማል። በእናትህ በጣም ይገርማል። እንደው ዝም ብሎ መታሰር አለ እንዴ? እኔ እኮ መጥራ ቢሰጥ ተፋፍሟል። ውንብድም ነው መጥራ ከተሰጠ ወዳው እስር ቤት ይገባል። አይገባኝም ይሄ ነገር እንዴ። እኔ ምንም መጥራ ተሰጠ ወይ ፍርድ ቤት ተቀርባለህ እንጂ ይሄ እኮ ሌላ ነገር ነው። ወንጀለኛ መሆኑ ሳይረጋገጥ ወደ እስር ቤት ፋታ እንዲሰጠኝ እንኳን አልተፈቀደም እኮ። ዋስ ተብዬ እንኳን ፋታ እንዲሰጠኝ እኮ አልተፈቀደም። ዋስ ተብዬ እንኳን ማለት ነው። ዋስ የሚያስከለክል አይደለም። ልቀቁት ተብሎ እንኳን ልለቀቅ እንኳን እኮ ፈቃደኛ አይደለም የተደረግኩት። እንግዲህ ዋስ የሚያስከለክሉ እንደ አስገድዶ መድፈር፣ የሙስና ወንጀል፣ ከባድ የነፍስ ግድያ ምናምን ናቸው። እንግዲህ የምናውቀው ነው፣ አደባባይ ላይ የምናውቀው ነው ዋስ የሚያስከለክሉ እንትኖች። ይሄ 1000 ብር ዋስ 2000 ብር ዋስ ተብሎ ተጠይቆ ይውጣ የተባለውን ነገር እንኳን ፖሊስ እንኳን ፈቃደኛ አይደለም ለመልቀቅ ማለት ነው። እኔን ምን አይነት ጫና ምን ቢደረጉ እንደሆነ ራሱ ህግ የምታውቅ ሁሉ በቃ እስከማይመስላቸው ድረስ ማለት ነው። ይገርማል በእውነት እኔ ከባድ ነው ይሄ። ብቻ ለማንኛውም መለቀቅ ትልቅ ነገር ነው። በኋላ አገኛለሁ ብዬ አስባለሁ። ወደ ከስራ ልወጣ ነው አሁን። ደስ ብሎናል። ለማንኛውም እግዚአብሔር እንኳን ረዳ። ተባረክ ወንድሜ። እንገናኛለን። እሺ ማኔ ሰላም ነህ? እንዴት ነህ ማኔ? አብሺ ደህና ነኝ። ትንሽ እኔም አሞኝ ነበረ ያን ሰሞን። አሁን ጥሩ እውነት ሀብትዬ፣ ግን ስለአንተ የሆነ ነገር ሳላመሰግን ትንሽ አመመኝ ታውቃለህ። እንደ ብርድ አድርጎ በጣም ረጅም ጊዜ አሰቃየኝ። ግን መልካም ነው፣ አሁን ተሽሎኛል ሀብትሽ። ኧረ እንኳን እግዚአብሔር ይመስገን እንኳን ተሻለ። ዋናው ግን እኔ ምን መናገር ነው የፈለግኩት ለአንተ ክብር ነው እና እግዚአብሔር ስለረዳ ስለ ሀቅ ብሎ መከራን መቀበል አንተ ኮንሲኮንስ አለ። ሰው ዛሬ ስለ ሽቶ ስለ መኪና ምናምን ስለሚያልፍ ነገር ነገ በእግዚአብሔር ፊት ስለሚያፍርበት ነገር ነው ክብር እያለ ያለው እና ሀብትዬ እኔ ለእያንዳንዱ አንተ በእውነት እንደገና በዚሁ ደግሞ ጀግነ ከእግዚአብሔር ጸጋው ረድቶክ እንደገና እንድታሳፍራቸው በእግዚአብሔር ስም ጠይቃለሁ። እሺ እውነቴን ነው የምነግርህ። ወዳጆ ሲበለው ወደማ ማፊያን እስከ መጨረሻው የሚጸና እርሱ ግን ይድናል ስለሚል አንተ ጸንተህ የእግዚአብሔርን ማዳን አሳይታቸው እንዲያፍሩ ነው የምፈልገውና ለአንተ ክብር ነው ሀብትዬ። ከጎን ነኝ። በምንም ነገር የሚያስፈልግህ ነገር ነው ያለው። በምትፈልገው ነገር ሁሉ ነው ያለው። እግዚአብሔር እንኳን ለዚህ አበቃ ሀብትዬ። ልንገርህ ብዬ ነው። አሜን።
ቴንኪው ሁላችሁንም ጌታ ይባርካችሁ። ምናልባት ይሄኛው ቀፎዬ ብዙ እንትን አይደለም። እንደገና ይሄ ምንድነው እንትኑም አስቸግሮኛል። አይ ቲንክ ከተማው ላይ የኔትወርክ ማስፋፊያ እየተደረገ ስለሆነ እኔ ጋ ብቻ ሳይሆን ሁሉም ሰው ዋይፋይ ኔትወርክ እንትንም ገና አሁን ነው እያስገባ ገና እየተዘረጋ ነው አሉ ሳፋሪም። ለዛ ማታ ምናልባት ካላስቸገረኝ 3 ሰዓት አካባቢ ላይ ለመግባት ሞክራለሁ። ቀን ላይ ስራ ላይ ሆናችሁ ያላገኛችሁኝ ሰዎችን ጌታ ይባርካችሁ፣ ታንኪው ማለት ፈልጋለሁ። በብዙ ከጎኔ የነበራችሁ በብዙ እኔ በጣም ያሳዘናችሁኝ ወንድሞችና እህቶች አላችሁ። በእውነት ከእስር ቤት የት እንደታሰርኩ እንኳን ሳታውቁ ስትፈልጉ የነበራችሁ እውነት እኮ ነው የምናገረው። የት በቃ አንዴ ላፍቶ አንዴ ድሮ ፔፕሲ። ምክንያቱም ይሄኛው አዲስ እስር ቤት ስለሆነ አይታወቅም። መምሪያው ነው ቢሮው ነው የሚታየው እንጂ እስር ቤቱ የት ጋር እንዳለ አይታወቅም። ከጀርባ መሆኑ አይታወቅም። እና አሁን ላይ እዚህ ላይ ጻፋችሁልኝ ያላችሁ በቃ በጣም ስትዞሩ የነበራችሁ በእውነት በጣም እና እናንተን ጌታ ይባርካችሁ። እውነት ነው እንግዳ ብዙ እዚህ ላይ ብዙ ጽፋችሁልኛል በውስጥ በኩል ቀን ገብቼ ሰላም ብያችሁ ከወጣሁ በኋላ እና እንደዛ አይነት ወንድሞችና እህቶች ጌታ ይባርካችሁ። ቴንኪው ማለት ፈልጋለሁ። እናንተን ማመስገን ፈልጋለሁኝ። ስለዚህ አሁን ላይ ያላገኘኋችሁ አላችሁና ማታ ምናልባት ከሰራልኝ ገባለሁኝ 3 ሰዓት ላይ ገብቼ ሌሎቻችሁንም ሰላም ማለት ፈልጋለሁኝ። እንግዲህ ይቀጥላል። ምንም በዚህ ይሄ እንደ ሕፃን እንትን የሚባል ነገር አይደለም። ይሄ ምንም መዋዠቅ የሚታይበት የአገልግሎቱ ህይወት እንትን አይደለምና ማታ ላይ ያገኛችኋለሁ። ጌታ ይባርካችሁ። አቤ ሰላም ነው? አቤ ይሰማሃል? አፍትሽ ይሰማኛል ወንድሜ። ሰላም በለንና እሺ ወንድሜ ተባረክ። አሁን ብዙ ሰዎችን ያየንበት ነው እዚህ ውስጥ በአንተ መታሰር ብዙ ነገር በብዙ ነገር አይደለም ሌላ ወደ ዘር ሁሉ ገብቶ ነበር። አፍትሽ የእውነት ብዙ ወደ ዘር ሁሉ ገብቶኛ ለምንድን ነው ስላልነኛ ሁሉ እኛም ሁሉ ወደ ዘር አስገብተውን ነበርና ሐና ትነግራለች። ሐና ቅጁ አላት ትላክልህ እና ብዙ ሰዎችን እንደውም አንዳንዶች እንደው እንትን አይባልም እንጂ ባይፈታ ሁሉ አለ። አሁን ደረጀ እኔ በግልጽ አወራለሁ። ደረጃውን በጣም ክፉ ሰው ነው የእውነት ምንም ርራ የሌለው ሰው ነው። እንደውም እኔ ነኝ ያሳሰርኩት እስኪል ድረስ እኔ ነኝ ያሳሰርኩት ምን ያመጣል እኔ ነኝ ያሳሰርኩት እያለ እኛ ሁሉ እንደምንሟገትልህ ሁሉ እኔ ነኝ ያሳሰርኩት ይለኛል። ኧረ እኔ ምን አፍቴን እኮ የማውቀው በቲክቶክ በዚህ እንዳንተ ነው ምንድነው ስለው እንደውም ሌላ ዘር ሁሉ ጠቀሰ። እኔን ዘር ሁሉ አንተ እንዲህ ስለሆነ ነው አንተ እንትን ስለሆነ ነው አለኝ። በልበል እኔ እንደዚህ አልልም ብዬ የእውነት የሚያሳፍር ቃል ተናገር። የሚገርም እንደውም አማራ ስለሆነ ነው ለፋኖ ቃል እያጋበለ ነው ምን ያሳሰር ነው አለኝ። የእውነት አፍቴ አዛ አራ ይሄ ነገር ብዬ ወጣው። በጣም እንትና ትሰጣለች፣ ቅጁን እንትና ትሰጣለች፣ ሐና ትሰጣለች አላት እና አንዳንዱ ሰው የታዘብንበት ደረጀማ ያው እሱ እኮ ሕፃን ነው ምናምን 3ኛ ሚስት ፈቶ 3ኛ ሚስት ስላገባ ያንን ስላጋለጥኩበት ሂድ ከዚህ ሂድና ጀበራ ህይወትን ያው የሚጠሉኝ መቼም የሚጠሉኝ እኮ ምን ደረጃውን እንትን አትቁጠረው። ደረጃን እንደ ክርስቲያን እንደ መንፈሳዊ ሰው ምናምን አትቁጠረው። አብሮኝ ለእሱ ሲከራከርለት የነበረ አንድ ሰው ካስፈለገ ማስገባት እችላለሁ። ይቅርታ የጠየቀኝ ሰው አለ። ከዛ በኋላ ከባለፈው ክርክር በኋላ ይቅርታ የጠየቀኝ ሰው አለ። ለካ እውነትህን ነው ሀብትሽ፣ ለካ እኔ ነኝ ያላወቅኩት ተታልዬ ነው። ቀረብ ብዬ እኮ ቸርች ሄጄ ስጠይቅ 3ኛ ሚስት አግብቶ እዚህ ጋር ወልዶ እዛ ጋር ወልዶ የነገሌን ንብረት በልቶ የነገሌን ገንዘብ በልቶ ምናምን ለካ አንተ እውነትህን ነው ለካ እኔ አልዋሽም። ምን አስዋሽኝ? መረጃ ምን ለእኔ እኮ ምን እጄ ላይ ነው መረጃ፣ ምንም ችግር የለም ብየው እና ደረጀ ቢናደድ ስርዓት ቢፈልግ ምናምን እሱን አይደለም አንተ ማየት ያለብህ። ትልልቆቹ መተው የለ እንደ እዩ ጩፋ መተዋል እኮ እዩ ጩፋ ልባር ግዛ ከካውንስል ጋር እየተካሰሰ እዚህ ጋር ደግሞ እኔን ለመክሰስ እንዴት ሮጦ እንደመጣ ሲጄ ሁሉ ከሶታን አለኝ። ሲጄ ከሶታን አለኝ። እንትና እስራኤል ደንሳ አለ። ሲጄስ አንድ ካሪዝማቲክስ የሚባል
በስም አሁን እነሲጄ ካሪዝማቲክስ ውስጥ ሊሆኑ ይችላሉ። ካሪዝማቲክስ የሚባለው እንዳለ ናቸው የከሰሱኝ፣ ተሰብስበው ነው የከሰሱኝ። በጣም ይገርማል። በጣም ብቻ እንኳን ተፈታ እንቀጥላለን። እኔ አብሬ ነኝ፣ አብሬ እቀጥላለሁ። እንደዚህ አይነት ነገር ላይ መጡ ያሳስሩኝ። እኔ እንደውም አሳስሩኝ እንደ አፍቴ ሆናለሁ ነው ያልኳቸው። ነው ያለሁበት ባህር ዳር ነው እና አሳስሩኝ ብያቸዋል። ነቢያት ተሰብስባችሁ ነው ብያለሁ። እንደውም መረጃ እፈልጋለሁ፣ በውስጥ አቃብሉኝ፣ እኔ ለጥፌ እናገራለሁ። መጽሐፍ ቅዱሳዊ በሆነ አውድ መጽሐፍ ቅዱሳዊ በሆነ አውድ መረጃ ካለ፣ ምክንያቱም እኔ ውስጥ ያሉት ናቸው። በእነሱ እኮ እየተሰደብኩ ነው አፍቴ። የእውነት በዩ ጩፋ በእርግጫ ስብሰብክ ወንጌል ዘብረር በእርግጫ እየተማታህ እየተባልኩ እድና ተቀጥቀጥ እዩ ጩፋ ይቀጥቅጥህ እየተባልኩ እኮ ነው ወንጌል ስሰብክ እና እኔ እሟገታለሁ፣ ያሉትን እሟገታለሁ። እና በርታልኝ ወንድም አለም፣ እንኳን ተፈታ፣ ደስ ብሎኛል። አሜን። ሊግሬት ምንድነው ጻ የምታስለቅሽብን ከመምጣትሽ? ሊግሬት ሰላም በይን። ወጣ ነው እና ይሄ ምንም እኮ ደስ ይላል። እኔ ቅር አላለኝም። በጣም ደስ ብሎኝ ነው ያሳለፍኩት። እግዚአብሔር ይመስገን። ኪንግደም ቲቪ አምባሳደር አሸናፊ እና መጣላችኋለሁ ሁላችሁም ጋር። አሁን እንደውም በደንብ ተሻሽዬ አፕዴት አድርጌ ነው ራሴን የመጣሁትና ጠብቁኝ፣ ቁጭ ብላችሁ ጠብቁኝ። ብሩክ እንዴት ነሽ? ልወጣ ነው። ቢሮ ነሽ እንዴ? ሄሎ። እሺ ሁላችሁንም ጌታ ይባርካችሁ። የነበራችሁትን ሁሉ ከታችም ከላይም የነበራችሁትን ጌታ ይባርካችሁ። ታንኪው። ማታ ከሰራልኝ 3 ሰዓት እንገናኛለን። ብሩክ ልትወጣ ነው ወይ? እንኳን ደህና መጣ። ቀልድ መስሎኝ ነበር። ስታወራ ምኑ ነው ቀልድ? ስርዓቱ ነው ወይስ ፍቺው? ስልኬ ወዲያው ዘጋ። የምን ፍቺ? ስርዓት ነው። ወርሺፕ አብትሽ ተፈቷል ብለህ አናውስ አድርግ። አይ ድንገት ነው እንትን ያልኩት። በዚህ በቲክቶክ ነው ወይስ? ቴንኪው የንጉስ ካህን አመሰግናለሁ። በቲክቶኩ ነው። እነዩ ጩፋ ምናምን ናቸው። እንጀራ ገመዳችንን በጠሰው ምናምን ቅርብ ወራጅ አለ። ያው እዛው ነው ስላለ ነው። እስር ቤትም ደግሞ ምን አለ? አይ እስር ቤትማ አንድ ቻይናዊ ነው በደንብ የመሰከርኩለት። አታጭበርብር ብዬ አንድ ቻይናዊ አታጭበርብር፣ እቃ በደንብ ጥራት ያለው እቃ አቅርብልን ለመርካቶ። አንድ ቻይናዊ ነው ለማንኛውም እንኳን እሱን እየበላው እንኳን ደህና መጣ። እንኳን ደህና መጣ። ብሩክ ብኖርማ ተጠይቂ ነበር፣ ግን እዛ መታሰሬን ብትሰሚ ግን ከዛ እየመጣሽ ተጠይቂ ነበር። የት ነበር? አዲስ አበባ? አዎ ታዲያ እዛ እንትን ነበር እኮ አዲስ አበባ ነበር። ጀሞ ሚካኤል። አዎ ጀሞ ሚካኤል። ወይ እዛው ቅርቤ ነበረ። እዛው ቅርቤ ነበረ። አይ እውነት ተጠይቅህ ነበር። እኔ አራብሳ። ያንቺ የት ነው ሄደ? አራብሳማ ሩቅ ነው። ምኑ ነው ቅርብ? አራብሳማ እዛ ጣፎ አይደለሽ እንዴ? እዛ አይ ጣፎ አልደርስም እኔ። በእኔ በኩል በጃሙ በእኔ ቅርብ ነው። እንደውም አሁን በእግር ሁሉ ይገባል ጃሙ። መንገድ አለው። የኔ ወደ ውስጥ በስመ አራብሳ ተባለ እንጂ አይደለም። አራብሳ ለመድረስ ራሱ ብዙ ትራንስፖርት ይጠይቃል። እኔ ወደ ውስጥ ነኝ በጣም። እሺ ልውጣና ማታ ከሰራ ማታ 3 ሰዓት ላይ እንገባለን። ያላገኘኋችሁን ዛሬ እሺ ሀብትሽ ሰላም እደውልልሃለሁ። ለማንኛውም ውጣና ደውልልኝ፣ ወይም ደውልልኝ ስትወጣ። ተባረክ። እሺ ተገዝተህ ስትወጣ ደውልልኝ። እሺ ማን እንኳን ጌታ እንኳን ተፈወስክ። አሜን አሜን። ምሕረት ጌታ አደረገልህ። አሜን።